Okay, Unit 3 traffic accidents ይላል እና በዚህ ስር ላይ ስለ ትራፊክ አክሲደንት በሚለው ስር ላይ ቋንቋ ፓርቱን ነው ሞር ፎከስ አድርገን የምንመለከተው። ሊስኒንግ ፓርት አለ። ሪዲንግ ፓርት ስለ ካር ክራሽ እንዴት ሀፕን ያደርጋል፣ ስለ መኪና ክራሽ ነው የሚያወራው። ስለ ትራፊክ አክሲደንት ነው የሚያወራው። እዚህ ላይ በዚህ ፓሴጅ ላይ አንዳንድ ቁልፍ የሆኑ ቮካብሌሪዎች አሉ። ኢንደንጀሪንግ፣ ኢንደልጅ፣ አውትካም፣ ሪፍሬን፣ ስኬሪ የሚሉ ቮካብሌሪዎች አሉ። እነዚህን ለማየት ያክል ኢንደንጀሪንግ ሚንስ it means threatening. Okay, endangering means threatening, አስፈሪ የሆነ ነገር ነው ማለት። ትራፊክ አክሲደንት ወይም ካር አክሲደንት ኢንደንጀሪንግ፣ ዴንጀር ከምል ዴንጀር ናውን ነው። ኢንደንጀሪንግ ደግሞ ሲሆን ቨርብ ይሆናል ማለት ነው። indulge means it's also ትሪት፣ የኛውም ትሪት የሚያስፈራራ አይነት ነገር ነው። የብዙዎችን ህይወት ለብዙዎች ህይወት የሚያሰጋ እንደማለት ነው። አውትካም means result. Outcome means result. refrain means ሲዝ ማቆም ወይም አብስቴን ማቆም ነው። አብስቴን ወይም ሲዝ። ያ ማለት people should refrain from doing so not only out of fear፣ ማቆም አለባቸው ነው። አላስፈላጊ የሆኑ harmful የሆኑ ነገሮችን ሪፍሬን ማድረግ አለባቸው። road accidents are very scary አስፈሪ፣ የሚያስደነግጥ፣ terrifying። scary means terrifying። ቃላቱ እንዳለ ኔጌቲቭ ትርጉም ያላቸው ናቸው፣ ምክንያቱም ስለ ካር አክሲደንት ስለሚያወራ ማለት ነው። ኦኬ፣ ከዚህ ስናልፍ ቮካብሌሪ ዲቨሎፕመንት አለ። ክራውዲንግ ማለት በጣም የተጨናነቀ፣ በአማርኛም ላይ ክራውድድ ሆኗል እንላለን አይደል? ክራውድድ ሆኗል፣ ዛሬ መኪናው ክራውድድ ነው፣ የሆነ ነገር ትራፊኩ ክራውድድ ማለት የተጨናነቀ። the meaning of crowd means congesting። አንደኛው ተሰርቷል፣ congesting። ኦኬ፣ ፊሊንግ በጣም ሞልቷል፣ ፊሊንግ ትራፊኩ በጣም የሞላ ለማለት ነው። crowding፣ congesting። indulge it means treat። እዚህ ጋር indulge means treat፣ it means treat። okay፣ indulge means treat. endangering means it means threatening also. This one is also threatening. It means threatening. Okay, threatening. The third one, outcome means result. Okay, this is the meaning of, its meaning is result.
and refrain means stop. Refrain means stop or cease. ማቆም ማለት ነው። refrain means ማለት ነው። scary, terrifying, terrifying. እነዚህ በዚህ ፓሴጅ ውስጥ ላይ ያሉት ቮካብሌሮች ናቸው። another antonyms and synonyms. አንቶኒም ማለት ኦፖዚት ማለት ነው። ሲኖኒምስ the word which has similar meanings. okay, አንቶኒም ስንል ኦፖዚቱን ነው፣ ሲኖኒም ስንል ሲሚለር ነው ማለት ነው። in short, synonyms are words having nearly the same meaning. okay, words having nearly the same meaning. On the other hand, antonyms are words that have opposite meanings. Those have opposite. Look at the following examples for it. Refer to dictionary if you don't know the meanings of the words. Example, እነዚህ ወሮች ብትመለከቱ examples for synonyms. ballot. The synonym for ballot is poll. ባሎት ምንድን ነው ብትሉ ምርጫ ጊዜ ላይ የምንጠቀመው ለምርጫ የምንጠቀመው ማለት ነው። ፖል is also election ተመሳሳይ ናቸው። ይሄም ኢሌክሽን ነው፣ ፖልም ኢሌክሽን ነው ማለት ነው። and chorus, this means it means refrain ቀደም ያየነው ሲዝ ማለት ነው እና እዚህም ላይ ሪፍሬን አለ። ኢኖርመስ በጣም ግዙፍ ማለት ነው። ይሄ ኢሜንስም በጣም ትልቅ ማለት ነው። አደመንት ግትር፣ ስታቦርንም እንደዚሁ ግትር ተመሳሳይ ትርጉም ያላቸው ናቸው። አድቨርሲቲ እዚህ ላይ ፒስ ይሆን። አድቨርሲቲ ችግር ነው፣ መከራ ነው። ፒስ ደግሞ ሰላም፣ ኦፖዚት። ብሬቭሪ በጣም ጀግና፣ ኮወርድስ ደግሞ ሰነፍ። ክሩክድ አማማ፣ ስትሬት ቀጥተኛ። ዴንቲ ሚንስ ቆንጆ ወይም ንጹህ ማለት ነው። ይሄ ደግሞ ክለምሲ ቆሻሻ የሆነ ነገር ማለት ነው። ዴንቲ ንጹህ፣ ክለምሲ ቆሻሻ የሆነ። ስለዚህ ሲኖኒምስ በዚህ በኩል ያሉት፣ እነዚህ ደግሞ አንቶኒምስ ተቃራኒዎች ናቸው ማለት ነው። እስቲ እዚች ላይ ትሞክራላችሁ። እነዚህ ላይ ሴም ሚኒንግ፣ ለምሳሌ ለዚህ አክሲደንት ተመሳሳይ የሚሆነው ሚኒንግ እዚህ ጋር፣ ኦፖዚት የሚሆነውንም በዚህ መስመር ላይ ትጽፋላችሁ ማለት ነው። እንደ ሆምወርክ ማለት ነው። ኦኬ፣ እንደ ሆምወርክ ትሰራላችሁ በራሳችሁ ጊዜ። ኦኬ፣ ግራመሩ ላይ ስንመጣ expressing obligations using the modal verbs shall, should, must,
will have to እነዚህ ሶስቱንም ማለት ነው። there is shall should must will have to እና ኤክሴትራ ምንድነው መግለጽ expressing obligation ኃላፊነትን ወይም ግዴታ የሆነ ነገር ማለት ነው። let's see this dialogue. asking the way መንገድ ጥየቃ ነው። ጫልቱ excuse me can you tell me where mercato is please? እዚህ ላይ can የሚለው ሞዳል ቨርብ it is used for asking permission, okay, or request እያደረገች ነው ማለት request ማለት ሰዎች እኛን እንዲረዱን የምንጠይቀው ጥያቄ ነው ማለት ነው። we call it request. here Aster says take the first turn on the left hand then ask again. ጫልቱ is it far? Aster no, you can walk it under 10 minutes. ጫልቱ thanks very much. Aster is a pleasure. እና እዚህ ላይ የተጠቀምነው ሞዳል ቨርብ ካን የሚለው ሞዳል ቨርብ ነው ማለት ነው። እዚህም ላይ ካን አለ። and ሁለት ካን ነው ያለን። እዚህኛው ላይ ያለው ካን ሪኩዌስት ነው እየጠየቀን ሪኩዌስት ነው። እዚህ ላይ ሁለተኛው ላይ is it far? no, you can walk it under 10 minutes. okay? you can walk it under 10 minutes. ይሄ ደግሞ ኤቢሊቲ ያሳያል ማለት ነው። በ10 ደቂቃ መድረስ ትችላለህ። the same can የምትለዋ the same can ሁለት ትርጉም አለው ማለት ነው። አንደኛው ሪኩዌስት ለመጠየቅ፣ ሁለተኛው ኤቢሊቲን ለመግለጽ ማለት ነው። ዳያሎግ ቱ ሾፒንግ ላይ ተከስተ let's go shopping. I have got quite a number of things to buy and I believe it can get them all in the shop. You see, I going to buy a present from my sister. Today is her birthday. What shall we look at first? Okay, እዚህ ላይ አሁን ሁለት ሞዳል ቨርብ አለ እዚህ ላይ። በዚህ ተከስተ ባወራው ላይ ኦቱ እና ሻል አለ ማለት ነው። ኦቱ ላይ ኦቱ ማለት ኢኳል ሹድ እንደ ማለት ነው። ትርጉማቸው ተመሳሳይ ነው። ሹድ እና ኦቱ ስንጠቀም ትርጉማቸው ተመሳሳይ ነው። ምንድነው እዚህ ላይ ዩሴ I should buy a present መግዛት አለብኝ ነው ኦብሊጌሽን። እዚህ ላይ አሁን ምንድነው እየገለጸ ያለው እዚች ላይ ኦብሊጌሽን እንደዚህ መርዳት አለብኝ፣ ይሄን መግዛት አለብኝ ይላል ማለት ነው። እዚህ ላይ ኦቱ ወይም ሹድ እዚች ጋር ኦብሊጌሽን እየገለጸ ነው። እዚህ ላይ ያለው ደግሞ ሻል ዋት ሻል ዊ ሉክ አት ፈርስት የሚለው ደግሞ ሰጀሽን እየጠየቀ ነው። ሻል ምን ማድረግ አለብን? ምን ማድረግ አለብን እያለ ነው። ዋት ሻል ዊ ዱ እንላለን። ዌር ሻል ዊ ጎ ላይ ሻል እዚች ጋር ሻል ሰጀሽን የሰውን ሀሳብ ለመጠየቅ እንጠቀማለን። ዋት ሻል ዊ ኢት፣ ዌር ሻል ዊ ጎ፣ ዋት ሻል ዊ ዱ ያልን እንጠቀማለን። አያሌው ምን ይላል? ቲሸርት አይ ቲንክ they must be አሁን የኛው መስት የሚለው
ስትሮንግ ኦብሊጌሽን ማለት ነው። ስትሮንግ ኦብሊጌሽን ነው እየገለጸ ያለው እዚህ ላይ። መስት ስንል ስትሮንግ ኦብሊጌሽን ነው። be on the ground floor. Yes, here we are and I can see just the kind I want. አሁንም እዚህ ጋር ካን የሚለው ኤቢሊቲ ነው። እዚህ ጋር ካን ኤቢሊቲ ለመግለጽ ነው የምንጠቀመው። እዚህ ላይ ተከስቴ well that didn't take us long, now let's go upstairs to the floor. አያሌ we will just take a quick look around to see if there is anything we could take. could የምትለው ኤም ኤቢሊቲ ነው። ካን እና ኩድ ኤቢሊቲ መሆን ይችላሉ። ኦልሬዲ እነዚህ ought to should መስት የሚሉ ለኦብሊጌሽን እንደምንጠቀማቸው ማሳያዎች ናቸው። እዚህም ላይ ተከስተ you must go, look, you must go to men's clothing department። ለማንኛውም ሰው መስት ካላችሁ ስትሮንግ ኦብሊጌሽን አለው ማለት ነው። ቀላል ሳይሆን ትንሽ ጠጠር ያለ ኔሴሲቲም ሊሆን ይችላል። ኔሴሲቲ በጣም አስፈላጊ ነው ላላችሁት ነገር ስትሬስ ሰጥታችሁ ለማውራት መስት የሚለውን መጠቀም ትችላላችሁ። ከነዚህን ስናያቸው study the following words below. can ኔጌቲቭ ሲሆን can't፣ ሻልም ደግሞ ኔጌቲቭ ሲሆን ሻንት ይሆናል። ሻንት አሁን የዚህ ኔጌቲቭ ሻንት። ጋር ኦኬ እዚህ ላይ ዛፈው ሻንት መስት መስንት ዊል ኩድ እነዚህ ሞዳል ቨርቦች ናቸው። እነዚህንም ሰባተኛ ላይ would have to don't need to ought to need don't have to they are all they are modal verbs. Look, these verbs are called modal verbs. Okay, modal verb ነው የሚባሉት እነዚህ ማለት ነው። እነዚህ ሁሉ ሞዳል ቨርብ ነው የሚባሉት። they are called modal verbs. These verbs are called modal verbs that have different meanings in different contexts. For instance, the word shall, እቺ shall የምትባለዋ can be used to express willingness። ለዊሊንግነስ እንድንጠቀማት እንችላለን። አንድ ሞዳል ቨርብ ከአንድ በላይ ትርጉም ሊኖረው ይችላል። አሁን እቺ shall የምትባለዋ shall ፈቃደኝነትን ለመግለጽና እንዲሁም ሰጀሽን ቀደም እንዳልኳችሁ ሰጀሽንን ለመጠየቅ ሐሳብ አስተያየት ለመቀበል መጠቀም እንችላለን። እቺ ሻል የምትለዋን ለሁለት ዓላማ ለዊሊንግነስ ፈቃድ ለመጠየቅና ሐሳብ ለመጠየቅ። ኦኬ ኤግዛምፕል 1 shall we go out tonight? Okay, shall we go out tonight? This shall expresses what? Suggestion. Okay, but in the second one, shall I open the door for you? This expresses willingness. እንዴት ነው? በሩን ልክፈትልህ ስንለው ምንድነው? ፈቃደኝነቱን ነው የምንጠይቀው። አይ ሰውየው ላይፈልግ ይችላል፣ ሊፈልግም ይችላል። ግን የኛው ግን ማታ አብረን እንውጣ የምለው
ሐሳቡ የሁለቱም ሰው ሐሳብ ነው ማለት ነው። አብረን እንውጣ የሚለው ኤክስፕሬስ ሰጀሽን የሁለቱንም ሰዎች የሚመለከት ነው። ሲሚላርሊ በዚሁ እንደዚህ ሁሉ በሻል እንዳየነው ሁሉ the other verbs have also different meanings in different context. okay አንዱ ዲፍረንት ሚኒንግ ሊኖር ይችላል በተለያየ ኮንቴክስቶች ማለት ነው። በተለያየ ኮንቴክስቶች የተለያየ ሚኒንግ ሊኖረው ይችላል። ፎር ኤግዛምፕል you ought to apologize እዚህ ጋር ought to የሚለው ከought በኋላ to መምጣት አለበት። ኦኬ you ought to apologize to her ought you apologize to her question ነው ማለት አሁን ይሄኛው ጥያቄያዊ አረፍተ ነገር ሲሆን ought ቀድሞ ይመጣል። ought ቀድሞ ይመጣል። ከዛ ሰብጀክት እና ቨርብ ይገባና ከቨርቡ በኋላ to ትመጣለች ማለት ነው። ought you apologize to her advice አሁን ለአድቫይስ ነው። አሁን ምክር ለመስጠት ነው። you ought to apologize to her advice ነው። ግን እዚህ ጋር ሁለተኛው ላይ the same ought to ለኔሴሲቲ እዚህ ጋር ይሄ አድቫይስ ነው። ይሄ አድቫይስ ነው። እዚህ ላይ ግን ለኔሴሲቲ አስፈላጊነትን ለመግለጽ ተጠቅመዋል ማለት ነው። ሎክ እዚች ጋር ought you እዚች ጋር to መግባት አለበት። ought you okay እዚህ ላይ you ought to go now before it rains ought you to go before it rains ይሄኛው ስቴትመንት ነው። በፉል ስቶፕ የሚያልቀው ስቴትመንት ነው። በኩዌስችን ማርክ የሚያልቀው ደግሞ ጥያቄያዊ አረፍተ ነገር ነው። ግን ሁለቱም ላይ ought to አለ። ይሄ ግን የሚያመለክተው ምንድነው? ኔሴሲቲ አስፈላጊነቱን ነው። ከመዝነቡ በፊት መሄድ አለብህ ነው። ኔሴሲቲ መሄድ አለብህ። እዚህ ጋር should ብታስገቡም ተመሳሳይ ነው ትርጉሙ። you must go ብትሉም ኔሴሲቲ መጠቀም እንችላለን። another should እዚህ ላይ ብናየው I should call a doctor እና you don't look well should I call a doctor you don't look well advice ነው ማለት advice I need to ለምንድን ነው የምንጠቀመው? need የሰው ልጅ need የሚባል ነገር አለ ለኔሴሲቲ አስፈላጊ የሆነ ነገር መሰረታዊ የሆነ ነገር ሲሆን ኒድም ቱ ያስከትላል። ought to ያስከትላል። ኒድም ቱ ያስከትላል። እንዲሁም ሃቭም ቱ ያስከትላል። ኦኬ I need to necessity you have to call them tomorrow obligation okay the dog must not or mustn't ይሄ ፕሮሂቢሽን በጥብቅ የተከለከለ ነገር ሲሆን ነው። በጥብቅ የተከለከለ ወይም በህግ የተከለከሉ ነገሮች ሲሆኑ mustn't የሚለውን እንጠቀማለን። the dog mustn't jump on the white sofa okay don't have to ይሄ ማለት don't have to የሚለው በሚጠቀም not necessary ማለት ነው። ኦኬ not necessary don't have to ማለት not necessary ማለት ነው። እንደዛ ባታረገው ጥሩ ነበረ ወይም ጥሩ ይሆናል ባታረገው። ኦኬ በህግ አልተከለከለም
በህግ የሚከለከል አይደለም፣ ግን ባታረጊው ጥሩ ነው፣ ወይም ባታደርገው የምንላቸው ነገሮችን። ኦኬ በስቴትመንት እና በኔጌቲቭ ኩዌስችንስ በምናይበት ጊዜ ዩ ከን ስዊም ሞዳል ቨርቡ ከን ዩ ከን ስዊም ኔጌቲቭ ሲሆን ዩ ካን ኖት ስዊም። ኩዌስችን ሲሆን ደግሞ ካን ቀድሞ ይመጣል፣ ከዛ ሰብጀክት ይከተላል፣ ከዛ ሜን ቨርብ ዋን ሜን ቨርቡ ይሄ ነው፣ ስዊም ነው። ሜን ቨርቡ ይሄ ነው። እሺ አሁንም ስቴትመንት ሂ መስት ሊቭ መስት መስት አለ። ኔጌቲቭ ሲሆን መስት ኖት፣ ወይንም አሳጥረን ስንጽፈው መስትንት መስንት መስንት ቲዋ እቺ ሳይለንት ትሆናለች። መስኖት መስንት ኦር መስት ሂ ሊቭ ሹድ ኔጌቲቭ ሲሆን ሹድንት and should you go ስቴትመንት ላይ ኔጌቲቭ ላይ ኩዌስችን ላይ አመጣ ፖዚሽናቸውን ነው እያየን ያለ ነው። እነዚህ ሞዳል ቨርቦች በአረፍተ ነገሩ መጀመሪያ ላይ የሚመጡ ከሆነ ያ ጥያቄያዊ አረፍተ ነገር ነው። ሂር ዩ ሲ the question mark እነዚህ ጥያቄ ምልክት አለ፣ እነዚህ ላይ ጥያቄያዊ አረፍተ ነገር ነው። በፉል ስቶፕ የሚያልቅ ከሆነ ስቴትመንት ነው። ስቴትመንት በሁለት በፖዚቲቭ እና በኔጌቲቭ ሊሆን ይችላል። አሁንም በሰፊው ትርጉማቸውን ሲያስቀምጥ ካን የሚለውን ተመልከቱ። እዚህ ጋር አራት ፋንክሽኖች አሉት ካን የሚለው ብቻ ማለት ነው። አንደኛው ኤቢሊቲ አልማዝ ካን ስዊም አልማዝ ካን ስዊም ኤቢሊቲ ነው፣ መዋኘት ትችላለች ነው። ፐርሚሽን ሲሆን ካን አይ ካም ዊዝ ዩ ጥያቄ ወይንም ፍቃድ ለመጠየቅ ማለት ነው ፐርሚሽን። ኦፈር ደግሞ ኦፈር ማለት እኛ ሌሎችን ለመርዳት ማለት ነው። ካን አይ ሄልፕ ዩ እኛ ሌሎችን ለመርዳት ካን አይ ሄልፕ ዩ ማለት እንችላለን። ፖሲቢሊቲ የሆነ ድምዳሜ ለመስጠት እንደዛ ሊሆን ይችላል ለማለት that story could be ካን ቢ እዚች ጋር ካን ነው መሆን፣ ስለ ካን እያወራን ስለሆነ ካን ቢ this story can be true መሆን ይችላል። ፖሲቢሊቲ ቱ could ፓስት ኤቢሊቲ የካን እና ኩድ ኤቢሊቲ ላይ ልዩነቱ ምንድነው? ካን ለፕሬዘንት እና ለፊውቸር ኤቢሊቲ ነው። ኩድ ግን ለፓስት ኤቢሊቲ ነው። ላለፈ ጊዜ ኤቢሊቲ መጠቀም እንችላለን። ለምሳሌ ዘበርጋ ኩድ ስዊም when he was 4 years old ጊዜው መቼ ነው? ፓስት ታይም ነው፣ አላፊ ጊዜ ላይ ነው። when he was 4 years old 4 ዓመቱ በነበረ ጊዜ ዘበርጋ ኩድ ካን እዚህ ጋር መግባት አይችልም። ጊዜው ስላለፈ ጊዜ ነው፣ ስለ ድሮ ጊዜ ነው እያወራለሁ። ስለዚህ ኩድ ይሆናል ማለት ነው። ፓስት ኤቢሊቲ ነው። ዝምላ ለኩድ ፐርሚሽን እንደዚህኛው ፐርሚሽን ለፐርሚሽን መጠቀም እንችላለን። ኩድ አይ ዩዝ ዩር ፎን ፕሊዝ። ሪኩዌስት ማለት ሰዎች እኛን እንዲያግዙን መረጃ በመስጠት ይሁን በጉልበት ይሁን እንዲያግዙን የምንጠይቀው ጥያቄ ማለት ነው። ለምሳሌ could you tell me to the station where or could you tell me to the station please another one may የምትለዋ for possibility ፖሲቢሊቲ ማለት አንድ ነገር ስናወራ በጣም እርግጠኞች ላልሆንበት ጉዳይ ማለት ነው። በጣም እርግጠኛ ሳንሆን ስንቀር ወይም የምንጠራጠርበት ጉዳይ ሲሆን ማለት ነው። በዚህ ባጭሩ ኦኬ ለምሳሌ
Could you tell me the way to the station? Not አይደለም። ስለ ኮድ ነው እያወራ ያለው። ይሄ አይሆንም። ፖሲቢሊቲ ስንል ለምሳሌ እዚህ ጋር it may rain tonight it may rain tonight። አሁን እዚህ ጋር ፖሲቢሊቲ ነው እንጂ እርግጠኛ አይደለንም። ሊዘንብ ይችላል ነው። ሊዘንብ ይችላል፣ ላይዘንብም ይችላል ማለት ነው። ኦኬ ኦኬ። ፐርሚሽን ፈቃድ ለመጠየቅ ኦኬ ይቻላል። ያለ ሌሎችም እንደዚሁ የሁሉም ዝርዝራቸው እዚህ ላይ አለ። በደንብ ማንበብ ነው። መስንት የሚለው ፕሮሂቢሽን እንደሆነ አይተናል። መስት ኦብሊጌሽን፣ ሎጂካል ዲዳክሽን። ሹድ አድቫይስ ምክር ለመስጠት የምንጠቀመው ነው። ኦቱ እንዲሁም አድቫይስ ምክር ለመስጠት ነው የምንጠቀመው። መስንት የሚለውን በምናይበት ጊዜ ፕሮሂቢሽን በጥብቅ የተከለከለ፣ ለምሳሌ ዩ መስንት ቴል ነስረዲን ኢት ኢዝ ኤ ሰርፕራይዝ። በቃ ሰርፕራይዝ ለማድረግ የታሰበ ነገር ነው፣ ማድረግ የለብህም ነው። ኦኬ ተከልክሏል በተናጋሪው። ሹድ አድቫይስ አይ ሃቭ ሪቫይዝድ ሶ አይ ሹድ ቢ ሬዲ ፎር ዘ ሬስት። ዊል ፊውቸር ቴንስ፣ ለፊውቸር ቴንስ መጠቀም እንችላለን ዊልን። the ticket will cost about 10 ብር። ኦኬ መቼ? ፊውቸር ላይ will cost about 10 ብር። invitation offers ሰዎችን ለመጋበዝ will you join us for coffee? ለመጋበዝ ማለት ነው። እነዚህ ሁሉ ሞዳል ቨርብ ናቸው ማለት ነው። አሁን ከዚች ትመርጣላችሁ ማለት እዚች ጋር አሁን አክቲቪቲ አለ። እነዚህ አሁን ክላስ ወርክ ላይ አሁን እየሰራን እንሄዳለን። አንደኛው አይ ዳሽ ሊቭ ነው አዝ ኢት ኢዝ ቬሪ ሌት። ሁለተኛውንም ሶስተኛው እስከ አምስተኛ ያለውን እስቲ 2 ደቂቃ ልስታችሁና አየት አድርጉት እስቲ።
ጨረሳችሁ? ሄሎ Yes. ጨረሳችሁ? አይተናል። በእኔ በኩል አይቻልም። እሺ እንስራው። ኦኬ I dash leave now as it is very late. I should. ኦኬ should ስንል ምን ማለታችን ነው? መሄድ አለብኝ ነው አሁን በዚህ ሰዓት ላይ፣ ምክንያቱም እየረፈደብኝ ስለሆነ አሁን መሄድ አለብኝ። እንዲህ ማድረግ አለብኝ፣ ይሄን ማድረግ አለብኝ ስንል ኦብሊጌሽን ኦብሊጌሽን ግዴታ ማለት ነው። ሰዓቱ ሲደርስ ሰዓቱ ሲያልፍ ካን ኤቢሊቲ ነው የሚያሳየው። ካን ማለት እችላለሁ፣ መሄድ እችላለሁ ምናምን ነው። ሜይ ደግሞ ፐርሚሽን ነው። ሃዝ ደግሞ ከአይ ጋር አይሄድም። አይ ሃቭ ነው የሚወስደው። አይ ሃዝን አይወስድም። ስለዚህ ሹድ ይሆናል። ሁለተኛው Would you like coffee? ኦኬ ራይት ምንድን ነው የሚያመለክተው? ውድ ምንድን ነው የሚያመለክተው? እዚህ ላይ ኢንቪቴሽን ማለት ነው። እዚህ ጋር ኢንቪቴሽን እዚች ላይ ውድን ወይንም ዊልን ለኢንቪቴሽን እንጠቀማለን። ዊልም ዊል ወይም ውድ ፖሲብል። ኦኬ ኢኳሊ መጠቀም እንችላለን። ስሪ May we have lunch tonight together? ኦኬ የጋራ የጋራ ሀሳብ ነው። የጋራ ሀሳብ ነው። ሰጀሽን ነው የምንለው። ዲስ ዋን ዊ ኮል ኢት ሰጀሽን። ሰጀሽን ኦኬ ሻል ዊ ሃቭ ላንች ቱጌዘር የሆነ በጋራ መመካከር ማለት ነው። አንዳንዴ በጋራ እንመካከራለን አይደል? የጋራ ምክክር በጋራ የምንወስነው ጉዳይ ሲሆን እንዲህ እናርግ፣ እንደዚህ እንውጣ፣ ይሄን እናርግ፣ ቱጌዘር የምትለዋም ጋራ የጋራ ውሳኔ ነው የምታመለክተው። ኦኬ ፎር All citizens should abide by the law. yes, all citizens should. Okay, all citizens obligation ማለት ነው። እዚህ ላይ obligation ነው የሚያመለክተው ማለት ነው። all citizens should abide by the law መኖር አለባቸው ነው አለባቸው። Okay, 5 We will should. we We will like to have one more pencil. okay we would We must. we would like to have one more pencil. we would like to አሁን ምንድን I would like to ለምሳሌ ፕሬዘንቴሽን ምናምን ላይ I would like to introduce myself እንላለን አይደል?
Yes. ፕሬዘንቴሽን ታይም ላይ የሆነ ምናምን ላይ አይ ውድ ላይክ ቱ ምናምን የምለው ራስንም ፕሬዘንት ለማድረግ እንትን በምንልበት ጊዜ የምንጠቀመው አይነት ሞዳል ቨርብ ነው። ሌላኛው ራይቲንግ ኢንፎርማል ሌተርስ letter writing is an important skill you should develop. Written communication in both formal and personal matters is crucial, and so it's necessary to develop a skill for letter writing. Here we will focus on how to write informal letters. Informal letters የምንለው የሰላምታ አይነት ደብዳቤ ማለት ነው፣ ለጓደኞቻችን የምንጻጻፈው። ፎርማል ሌተር መቼ ነው የሚሆነው? ለድርጅት ላይ ወይንም ስራ ቦታ ላይ አካባቢ ላይ በስራ ጉዳይ ወርክ ከስራ ጉዳይ ጋር የምንጻጻፈው አይነት የቅጥር አይነት ምናምን አይነት ነገሮች ፎርማል ሌተሮች ናቸው። ነገር ግን የሰላምታ አይነት ነገሮች ደግሞ ኢንፎርማል ሌተሮች ናቸው። መቼም ከዘመኑ ቴክኖሎጂ አንጻር ደብዳቤ መጻጻፍ ቀርቷል። ሆኖም ግን ፎርሞቹን ማስታወስ ጥሩ ነው። Informal letters are written to close acquaintances of the writer such as friends, family and relatives. ከጓደኞቻችን ጋር ከቤተሰብ ጋር ከሪላቲቭ ጋር የምንጻጻፈው አይነት ደብዳቤ ነው ኢንፎርማል ሌተር ማለት ነው። They are also written in informal and person tone with no set format. However, there is a general pattern format given below. ምን ማሟላት አለበት? ይሄ አንደኛው ኢንፎርማል ሌተሩ sender's address. Okay. It should contain sender's address. 2, date. The date is written like this. The day, the month, and the year. Salutation, ሰላምታ የምናቀርብበት ቦታ ነው። Dear mom, dear dad, dear brother, dear sister እያልን ምንጽፍበት ነው ሳሉቴሽን። ከዛ የሚቀጥለው ምንድነው? ቦዲ ኦፍ ዘ ሌተር ነው። ቦዲ ኦፍ ዘ ሌተር ላይ ቀጥታ ምንድነው የምናደርገው? ኢንትሮዳክሽን እናቀርባለን። ሜን ኮንተንት፣ ዲስክሪፕሽን፣ ኮንክሉዥን፣ ሰብስክሪፕሽን። ሰብስክሪፕሽን የሚለው ወደ ፊርማ የምናቀርብበት ፋርዌል የምንሰነባበትበት ቦታ ነው። ከዛ የጸሐፊው ስም የሚጻፍበት ነው ማለት ነው። መቼም ድሮ አካባቢ ተጻጽፋችሁ ትውስታ ይኖራችኋል። ለምሳሌ እዚች ጋር ሳምፕሉን እንመልከት። ሳምፕሉ ንፋስ ስልክ 203 አዲስ አበባ ይላል። አሁን ይሄ ምንድን ነው የሚያመለክተው? አድሬስ። የማን አድሬስ ነው? የጸሐፊው። የጸሐፊው። ኤክሰለንት። የጸሐፊው አድሬስ ነው። ይሄኛውስ? የተጻፈበት ቀን ነው። ቬሪ ጉድ። ይሄኛው ሰላምታ ወይንም በእንግሊዝኛ ሳሉቴሽን። ሳሉቴሽን እንላታለን። ሳሉቴሽን የምትለዋ ፓርት ናት። ሳሉቴሽን ነው። ይሄኛውስ?
ሙሉ ሀሳብ ነው ወይም ቦዲ የሚባል ኢንትሮዳክሽን ቦዲ ነው። ይሄ አጠቃላይ ቦዲ ነው። ግን የመጀመሪያው መግቢያ ላይ ያለው ኢንትሮዳክሽን ማለት እንችላለን። ይሄ ደግሞ ዝርዝሩን ዲስክራይብ የሚያደርግበት ነው። ይሄ ደግሞ ጋድ ብሌስ ዩ ዊዝ ላቭ ኤንድ አፌክሽን ሃና ኢያሱ። ኢያሱ ማን ነው? እዚህ ጋር ጻፌ ነው፣ የጸሐፊው ስም ነው። ይሄ ደግሞ መሰነባበቻ ፋርዌል እንለዋለን። ጋድ ብሌስ ዩ ዊዝ ላቭ ኤንድ አፌክሽን የሚለው መሰነባበቻ አካባቢ ነው። እንደዚህ ይጻፋል ነው። ኦኬ ዩኒት 3 በዚህ መልኩ ተጠናቋል። ዩኒት 4 ኔክስት ታይም እግዚአብሔር ቢፈቅድ የምናይ ይሆናል። ስለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። ሞር ግራመር ፓርቱን በደንብ አድርጋችሁ ለፋይናላችሁ እና ለወደፊቱም ነገር ግራመር ፓርቷን በደንብ አድርጋችሁ በቴክኖሎጂ በታገዘ መልኩ እንድትዘጋጁ ይሁን። መልካም አዳር ይሆንላችሁ። አሜን። ለሁላችንም መልካም አዳር ይሁንልን። እሺ፣ እናመሰግናለን። እኔም በጣም አመሰግናለሁ። ቻው። እሺ፣ Thank you. Bye. እሺ።